ዜና በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥሮ በቁጥጥር ስር ለሚገኙ ታዋቂ አርቲስቶች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የዋስትና መብት ፈቀደ። ሆኖም አቃቢ ሕግ በአምስተኛ ተከሳሽ ቲክቶከር መንሱር ጀማል የዋስትና መብት ላይ ተቃውሞም አቅርበዋል። በዛሬው የፍርድ ቤት ውሎ የዋስትና መብታቸው እንዲከበር ውሳኔ የተላለፋቸው ተጠርጣሪዎች አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋላ፣ ዳንኤል ተገኝ፣ ይግርማ ደጀኔን ወንድም ካሊድ እና አብርሃም ግዛው ናቸው። አቃቢ ሕግ ከመንሱር ጀማል በስተቀር የሌሎች ተጠርጣሪዎች የዋስትና መብት እንዲጠበቅላቸው በመስማማቱ ለችሎቱ አሳውቋል። ፍርድ ቤቱም ተጠርጣሪዎቹ የዋስትና መብት በመቀበል ለዋስትና የሚያስይዙትን የገንዘብ መጠን ለመወሰን ለፊታችን ሰኞ ግንቦት 3 ቀን 2018 ዓመተ ምህረት ለተለዋጭ ቀጠሮ ሰጥተዋል። ከዚህ ጋር በተያያዘ አቃቢ ሕግ በቲክቶከሩ መንሱር ጀማል ላይ ያለውን የተለየ የዋስትና ክልከላ ተቃውሞ በጽሁፍ አዘጋጅቶ እንዲያቀርብ ፍርድ ቤቱ ትዕዛዝ አስተላልፏል። በመጪ ሰኞ በሚካሄደው የችሎት ውሎ ተጠርጣሪዎቹ የሚያስይዙት የዋስትና ገንዘብ መጠን በይፋ የሚገለጽ ሲሆን አቃቢ ሕግ መንሱር ጀማል ላይ የሚያቀርበው ተቃውሞ ተመርምሮ የፍርድ ቤት የመጨረሻ ውሳኔ ይሰጥበታል ተብሎ ይጠበቃል። የዛሬ የችሎት ሂደት ለመከታተል በሺዎች የሚቆጠሩ የፊንቴክ ኢንቨስትመንት ገንዘቦች ያጡ ተጎጂዎች በልደታ ፍርድ ቤት ግቢ ውስጥ በነቂሳ ተገኝተው ግቢውን ሞልተው የነበሩት እነዚህ ተጎጂዎቹ ድርጊቱ ለማውገዝ በተጠርጣሪ አርቲስቶች ላይ ከፍተኛ ተቃውሞ ሲያሰሙ እንደነበረም ታውቋል። ይህ በእንዲህ እንዳለ የፖሊስ ምርመራው ቡድን በጉዳዩ ጋር በተያያዘ ሲያደርጉ የነበሩ ማጣራት ማጠናቀቁንና መዝገቡ ወደ አቃቢ ሕግ ተመርቶ በተጠርጣሪዎች ላይ በዛሬው ዕለት ክስ እንዲመሰረት አውጆ መዝገቡ ይታወሳል። ጉዳዩ በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ከተከሰቱ ትልልቅ የማጭበርበር ወንጀል አንዱ መሆኑ በከፍተኛ ትኩረት እየተከታተለም ይገኛል። መልካም ጊዜ። ቤተሰብ መሆን ትችላላችሁ። ሰብስክራይብ፣ ሼር እያደረጋችሁ